ጠብታ ማር የመጨረሻው ምዕራፍ። ስህተትህን እመን። ፈርዲናንድ ወረን የተባለ የንግድ ስዕል ሰዓሊ እንዲህ ብሎ አጫውቶኛል። ስህተት ፈልጎ ማግኘት የሚወድ ስዕሎችን የሚገዛ አንድ ሰው አውቃለሁ። ስዕል ለመሸጥ በሄድኩ ቁጥር በጣም ቅር ብሎኝ ነበር የምመለሰው። እንደዚህ የሚሰማኝ ትችቱን የሚሰነዝረው ሰውን ለማስቀየም ብሎ ስለነበረ ነው። በቅርቡ አንድ ስዕል ሰርቼ ሰጥቼው እንደተመለስኩ ወደ ቢሮዬ በፍጥነት ድረስ ብሎ ስልክ ደወለልኝ። እንደደረስኩም የፈራሁት ነገር ገጠመኝ። በጥላቻ መልክ የትችት ናዳ አወረደብኝ። ለምን እንዲያደረክ፣ ያን ለምን እንደዚህ ያደረክ እያለ በጥያቄ ያጣድፈኝ ጀመር። በዚህ ጊዜ መከላከሌን ትቼ የራሴን ስህተት ማጋነን ጀመርኩ። የምትለው ሁሉ እውነት ከሆነ ፈጽሞ ምህረት ሊደረግልኝ የሚገባኝ ሰው አይደለሁም። ለእናንተ እንኳን ስዕሎችን ሳቀርብ ይኸው ብዙ ዓመቴ ነው እና ይህን ሁሉ ሰርቼ እንዲህ አይነት ስህተት ከፈጸምኩ በጣም ላፍር ይገባኛል ስለው ወዲያው ሐሳቡን ቀየረና ለኔ መከላከል ጀመረ። ልክ ነህ፣ ነገር ግን ያን ያህል የጎላ ስህተት እኮ የለም፣ እንዲያው ትንሽ ሲል አቋረጥኩትና ባክተውኝ፣ ትንሽም ስህተት ቢሆን እናንተን ያከስራችኋል፣ ብቻ ነገሩ በጠቅላላው ያበሳጫል አልኩት። ሊያቋርጠኝ ሞከረ፣ ግን አልቻለም። እኔ ለራሴ በሁኔታው እየተደሰትኩ ነበር። በህይወቴ ለመጀመሪያ ጊዜ ራሴን እየወቀስኩ ነበርና ደስ አለኝ። የለም በጣም መጠንቀቅ ነበረብኝ አልኩና ቀጠልኩ። ብዙዎቹን ስዕሎችን የምትገዙኝ እናንተ ናችሁ። ስለዚህ ደግሞ በደንብ ልሰራላችሁ ይገባል። ስለዚህ ስዕሉን መልስልኝና እንደገና ሰራዋለሁ። እንዲህ ስለው በጣም አዝኖ የለም እንደሱ አይደለም እንዴ፣ ምኑን አመጣህብኝ? ይህን ሁሉ ችግር ልጭንብህ አልፈቅድም አለና ተከራከረኝ። ስዕሉን ማድነቅ ጀመረ። ያሉበት ስህተቶቹም በጣም ጥቃቅን እንደሆኑ፣ ማንም ኪሳራ እንደማያደርስበት፣ ፍጹም ልጨነቅ እንደማይገባኝ አረጋገጠልኝ። ራሴን ስህተተኛ ለማድረግ የነበረኝ ጉጉት ሊያነሳው ያሰበውንም አምባጓሮ ድራሹን አጠፋው። እንዲያውም ምሳ ጋበዘኝና ልንለያይ ስንል ሌላ ስዕል እንድሰራለት በቅድሚያ ገንዘብ ሰጠኝ። ሞኝ ስህተቱን ለመሸፈን ይጥራል፣ ነገር ግን ስህተትን ማመን ከፍተኛ ደስታ ይሰጣል። አልበርት ሄውባርድ የተባለ ደራሲ አንድ ጽሑፍ በጻፈ ቁጥር ብዙ ሰዎችን ያስቆጣ ነበር። ሆኖም የሚጠሉትን ሰዎች ካወቃቸው ወዳጅ የሚያደርግበት ዘዴ ነበረው። ሄውባርድ አንድ ጽሑፍ በጋዜጣ ላይ ቢያወጣና አንድ የተቆጣ አንባቢ ከሱ ጋር እንደማይስማማ ገልጾ ስድብ መልስ ቢጽፍ፣ ሄውባርድ ለሰውየው እንዲህ የሚል ደብዳቤ ይጽፍለት ነበር። ሳስብበት እኔም በነገሩ ሙሉ በሙሉ አልተስማማሁበትም። ትላንት የጻፍኩት ነገር ዛሬ አያስደስተኝም። በዚህ ጉዳይ ላይ ያለህን አስተያየት ስረዳ ደስታ ተሰማኝ። እንደ አጋጣሚ ወደምኖርበት ብቅ ካልክ ነገሩን አንስተን እናበጥረዋለን። ለጊዜው ግን በሩቁ እንጨባበጥ። ምንጊዜም ያንተው አልበርት ሄውባርድ። እንግዲህ እንዲህ ያለውን ሰው ምን ትሉታላችሁ? ለወደፊቱ ትክክል ስንሆን አስተሳሰባችንን እንዲረዱልን በትዕግስት እናስረዳቸው። ስንሳሳት ደግሞ ስህተታችንን ያለ ቅሬታ እንመንላቸው። ይህን የቆየ አባባል አስታውስ። በመጣላት የምንፈልገውን ያህል አናገኝም። አውቀን በመተው ግን ያልጠበቅነውን ያህል እናገኛለን። ስለዚህም ከሰዎች ጋር ተስማምተህ ለመኖር ይህንን መመሪያ አስታውስ። መሳሳትህን ካወክ ሳታወላውልና ቅር ሳትሰኝ ስህተትህን እመን። የማስታወስ ችሎታን ስለማሻሻል
አብዛኛው ሰው በተፈጥሮ ከወረሰው የማስታወስ ችሎታው 10% በላይ አይጠቀምም። የማስታወስን ተፈጥሯዊ ህጎች በመጣስ ከችሎታው 90%ውን ያበላሸዋል አለ የታወቀው ሳይኮሎጂስት ፕሮፌሰር ካርል ሲሾ። አንተስ ከአብዛኛው ሰው መካከል ነህ? ከሆንክ በማህበራዊ ኑሮና በስራ አኳያ ከፍተኛ መሰናክል አለብህ ማለት ነው። ስለሆነም ይህን ምዕራፍ ደጋግመህ ብታነበው ደስታም ጥቅምም ታገኝበታለህ። ይህ ምዕራፍ የማስታወስን ተፈጥሯዊ ህጎች እንዲሁም በስራህና በማህበረሰቡ ውስጥ ከሰዎች ጋር የምትግባባበትን መንገድ የሚያወሳና በአደባባይም ንግግር ለማድረግ የሚረዳ ነው። እነኚህ የማስታወስ የተፈጥሮ ህጎች የሚባሉት በጣም ቀላል ናቸው። በቁጥርም 3 ብቻ ናቸው። የማስታወስ ስልት የሚባለው የተመሰረተውም በእነኚህ በሶስቱ ላይ ነው። በአጭሩ የማስታወስ ተፈጥሯዊ ህጎች የሚባሉት አንደኛ ነገሩን በአእምሮ መቅረጽ፣ ሁለተኛ ነገሩን ደጋግሞ ማሰብ፣ ሶስተኛ ነገሩን ከሌሎች ነገሮች ጋር ማገናዘብ ናቸው። ሶስቱንም እንያቸው። ነገሩን በአእምሮ መቅረጽ የመጀመሪያ ተፈጥሯዊ የማስታወስ ህግ ሲሆን ልታስታውስ የምትፈልገውን ነገር ግልጽ እስኪሆንልህ ድረስ ጠለቅ ብለህ አጥነው። ይህንንም ለማድረግ ነገሩን በተመስጦ መመልከት አለብህ። አንድን ነገር ዓመት ሙሉ ላዩን ከመመልከት ለ5 ደቂቃ አእምሮን ሰብስቦ በጥሞና ማጥናቱ የበለጠ ውጤት ያመጣል። ሄንሪ ወርድ ስለዚህ ጉዳይ ሲናገር አንድ የጥሞና ሰዓት ከ1 ዓመት አጉል ህልም ይሻላል ይላል። ቶማስ ኤዲሰን በአምፖል ፋብሪካው ውስጥ የሚሰሩት ሰራተኞች ዘወትር በአንዲት ቀጭን መንገድ እንደሚያልፉ አይቶ ነበር። በዚህም ቀጭን መንገድ ዳር ላይ አንዲት የወይራ ዛፍ ነበረች። ሰራተኞቹ አንድ ቀን ዛፏን አይተዋት እንደሆነ ቢጠይቃቸው ሁሉም ልብ እንዳልዋላት ገለጹለት። ከዚህም በመነሳት ቶማስ ኤዲሰን እንዲህ ይላል፣ የአብዛኛው ሰው አእምሮ አይኑ ከሚያየው ነገር መካከል አንዱን እንኳን አያጤንም ወይም ልብ አይልም። ልብ የማድረግ ችሎታችን ምን ያህል ደካማ እንደሆነ ለማመን ያዳግታል። እስኪ ጓደኛህን ከ2 ወይም ከ3 ሌሎች ጓደኞችህ ጋር አስተዋውቀውና ከ2 ደቂቃ በኋላ ስማቸውን ጠይቀው። ምናልባት የአንዳቸውንም ስም አያስታውስ ይሆናል። ለምን ይመስልሃል? ምክንያቱም ስማቸውን በደንብ ካለመስማቱም ሌላ ሰዎቹንም በሚገባ አላስተዋላቸውም ነበርና ነው። ምናልባት ለምን ረሳህ ብትለው የማስታወስ ችሎታዬ ደካማ ነው ይልህ ይሆናል። ይህ ግን ስህተት ነው። ደካማ የማስታወስ ችሎታ ሳይሆን ደካማ የመመልከት ችሎታ ነው ያለው። ካሜራ በጉም ውስጥ ደህና ፎቶግራፍ አያነሳም ብለን መጥፎ ነው አንለውም። ይህም ሰው በችኮላና በጨረፍታ የሰማውንና ያየውን ስላልመዘገበ ማስታወስ አልቻለም ብሎ አእምሮ ሊወቅስ አይገባውም። የአንድን ሰው ስም ለማስታወስ ብትፈልግ የሰውየውን ስም ጠንቅቀህ ስማ፣ እንዲደግምልህም ጠይቀው። ይህን ስታደርግ ደግሞ የወደድከው ስለሚመስለው ይቀርብሃል። አንተም ስሙን ትይዛለህ፣ ሰውየውም በደንብ እንዲያውቅህ ታደርገዋለህ። አብርሃም ሊንከን ሁሉን ነገር ጮክ ብሎ ማንበብ ይወድ ነበር። አንድ ቀን ሊንከን ጮክ ብሎ ጋዜጣ ሲያነብ በዚህ ልማዱ ይበሳጭ የነበረ የሥራ ባልደረባው ለምንድን ነው እንደዚህ የምታነበው ብሎ ቢጠይቀው ሊንከን ደግሞ ጮክ ብዬ ሳነብ ማለት የስሜት ህዋሳቴ ነገሩ እንዲደርሰኝ ያደርጋሉ። በመጀመሪያ የማነበውን በዓይኔ አየዋለሁ፣ ደግሞ በጆሮዬ እሰማዋለሁ። ስለዚህም ድምጽ ሳላሰማ ከማነበው የበለጠ ነገሩ ይገባኛል አለው። አእምሮዬ ይላል አብርሃም ሊንከን፣ አእምሮዬ እንደ ብረት ሰሌዳ ነው። በቀላሉ ልትጭረው አትችልም። ከጫርክበት በኋላም ለማጥፋት እጅግ አስቸጋሪ ነው። ለማስታወስ አንድን ነገር ማየት በጣም አስፈላጊ ነው። በአይነ ህሊና ወይም በአይነ ስጋ ያየነው ነገር
በቀላሉ አይጠፋም። ምንጊዜም ቢሆን አንድን ሰው ካየነው በኋላ ገጽታውን አንረሳውም። ስሙ ግን ሊጠፋ ይችላል። ከዓይናችን ወደ አንጎላችን መልእክት የሚወስዱ ነርቮች ብዛት ከጆሮአችን ወደ አንጎላችን መልእክት የሚወስዱትን 25 ጊዜ ያህል ይሆናሉ። ስለዚህም ከሰማነው ይልቅ ያየነውን እናስታውሳለን። አንድ ጊዜ ማየት 1000 ጊዜ የመስማት ያህል ነው ይላሉ ቻይናውያን ሲተርቱ። ሁለተኛ፣ ነገሩን ደጋግሞ ማሰብ። ሁለተኛው የማስታወስ ተፈጥሯዊ ህግ ነገሩን ደጋግሞ ማሰብ ነው። አንድን ነገር ደጋግሞ በማለት ወይም በማሰብ ሁለት መስፈርት የሌለውን ነገር ማስታወስ እንድንችል ያደርገናል። ልታስታውሰው የፈለግከውን ነገር ደጋግመህ አስበው ወይም በለው፣ በስራ ላይ አውለው። ልታስታውሰው የፈለግከው ነገር አዲስ ቃል ከሆነ በንግግርህ ውስጥ ተጠቀምበት። በአደባባይ ንግግር የምታደርግ ከሆነ የያዝካቸውን ነጥቦች ከሌሎች ጋር ተወያይባቸው። በተግባር የዋሉት ዕውቀት ከአእምሮ አይጠፋም። ሆኖም ነገሩን ጠለቅ ብሎ ሳይረዱ በጭፍን ቢደጋግሙት ዋጋ የለውም። ማድረግ ያለብን ነገሩን ጠለቅ ብሎ መረዳትና የያዝናቸውን ነጥቦች ከነመረጃቸው ማጥናት ነው። ሚስጥራቸውን ሳንረዳ በመደጋገም ልንጠቀምባቸው የምንፈልጋቸውን ነገሮች ሚስጥራቸውን ተረድተን ከምናጠናቸው ነገሮች የበለጠ ጊዜ ይፈጃል። ሚስጥራቸውን ተረድተን ያጠናናቸው ነገሮች ይበልጥ ለረጅም ጊዜ በአእምሯችን ውስጥ ይቆያሉ። ሶስተኛ፣ ነገሩን ከሌሎች ነገሮች ጋር ማገናዘብ። የታወቀው ፈላስፋ ዊሊያም ጄምስ እንደሚለው አእምሯችን ነገሮችን የሚያገናዝብ መኪና ነው። ለምሳሌ አእምሯችንን በደፈናው አስታውስ፣ ትዝ ይበልህ ብለን ብንለው ምንም መልስ አይሰጠንም። ምን እንደሚያስታውስ፣ ምን ትዝ ሊለው እንደሚገባ መጠቆም ይኖርብናል። ለምሳሌ የተወለድክበትን ቀን አስታውስ ወይም ፍቅር እስከ መቃብር ውስጥ ዋናው ገጸ ባህሪ ትዝ ይበልህ ብንለው በቀላሉ ሊያስታውስ ይችላል። ምክንያቱም አእምሯችን የተወለድኩበትን ቀን የሚለውን ጠቋሚ ሐረግና በውስጡ የተቀመጠውን ቀን፣ ወርና ዓመተ ምህረት ያዛምዳል። እንዲሁም በፍቅር እስከ መቃብር ውስጥ ያለውን ዋና ገጸ ባህሪ የሚለው ሐረግ በአእምሯችን ውስጥ ካለው የገጸ ባህሪው ስም ጋር ያገናዝባል። በአጠቃላይ የማገናዘብ ህግ ተከታትሎ የሚመጡትን ሐሳቦች ሁሉ ካለፈ ልምዳችን ጋር የምናያይዝበት ህግ ነው። የዳበረ የማስታወስ ችሎታ በተቃና የማገናዘብ ዘዴ ላይ የተመረኮዘ ነው። የማገናዘቡ ጥራትም በሁለት ነገሮች ይወሰናል። አንደኛው ያለማቋረጥ ማገናዘብ ሲሆን፣ ሁለተኛው ደግሞ ባጠራቀምነውና ልናገናዝበው በምንችለው ዕውቀት መጠን ነው። ስለዚህም በደንብ የማስታወስ ትልቁ ሚስጥር ነገሩን ከተለያዩ ነገሮች ጋር በየአቅጣጫው ማገናዘብ ነው። ባጭሩ ተመሳሳይ የኑሮ ልምድ ካላቸው ሁለት ሰዎች መካከል የተሻለ የማስታወስ ችሎታ የሚኖረው የኑሮ ልምድን ወደ ኋላ መለስ ብሎ ደጋግሞ የሚያስብበት ሰው ነው። ነገሮችን እርስ በርስ የምናዛምዳቸው እንዴት አድርገን ነው? መልሱ ቀላል ነው። ትርጉማቸውን መረዳት፣ በሁኔታው ማሰብ። ለምሳሌ ስለ አንድ ነገር የሚከተሉትን ጥያቄዎች ጠይቀህ መልሳቸውን ብትሰጥ ነገሮችን ለማዛመድ ይረዳሃል። ይህ ለምን ሆነ? እንዴት ሆነ? መቼ ሆነ? የት ነው የሆነው? ሆነ ያለውስ ማን ነው? የሚሉት ናቸው። ማጠቃለያ። አንደኛ፣ የማስታወስ ችሎታህን ለማሻሻል ከፈለግ ተፈጥሮ በለገሰችህ የማስታወስ ችሎታ ሙሉ በሙሉ ተጠቀምበት። ሁለተኛ፣ ሶስቱን ተፈጥሯዊ የማስታወስ ህጎች በስራ ላይ አውል። እነሱም ነገሩን በአእምሮ መቅረጽ፣ ነገሩን ደጋግሞ ማሰብና ነገሩን ከሌሎች ነገሮች ጋር ማገናዘብ ናቸው።
ሶስተኛ ልታስታውሰው ስለምትፈልገው ነገር ግልጽና ጥልቀት ያለው ዕውቀት መስረት። ይህንንም ለማድረግ ነገሩን በተመስጦ መመልከት፣ ነገሩን ቀረብ ብሎ ማጥናት፣ በተቻለ መጠን በሁሉም የስሜት ህዋሳት ለመጠቀም መሞከር፣ ከማንኛውም ነገር ይበልጥ በአይን አይቶ ለመረዳት መሞከር። አራተኛ ትርጉሙን ሳይረዱ ለመሸምደድ አለመሞከርና ስለ አንድ ነገር የያዝነውን ማስታወሻ ደጋግመን ማየት። አምስተኛ አዲስ ነገር ሲያጋጥምህ ከዚህ በፊት ከምታውቃቸው ነገሮች ጋር ለማዛመድ መሞከር። ይህንን ለማድረግ ከተለያዩ ነገሮች ጋር በየአቅጣጫው ለማዛመድ መሞከር። አዳዲስ ቁጥሮች ሲያጋጥሙ በፊት ከምታውቃቸው ቁጥሮች ጋር ማዛመድ። ለምሳሌ የጓደኛህ የፖስታ ሳጥን ቁጥር 1888 ቢሆን ከአድዋ ጦርነት ጋር አዛምደህ አስበው። ስድስተኛ ንግግር ማድረግ ጀምረህ የምትለው ቢጠፋብህ በመጨረሻ የተናገርከውን አረፍተ ነገር እንደ መነሻ አድርገህ ሳትሸበር ንግግርህን ለመቀጠል ሞክር። ጠብታ ማር በዚሁ ተፈጸመ። እስካሁን ስታዳምጡኝ ስለነበር አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ።